ጀመርነውን ሐሳብ ዛሬ እንጨርሳለን። የጀመርነው ሐሳብ ደግሞ ለበረከት አድርገን make us a blessing ክብር ለእግዚአብሔር ይሁን እና የተባረክነው ለበረከት እንድንሆን ነው። አምላካችንም ራሱ የበረከት አምላክ ነው። የበረከት አምላክ ነው። አጭር ጸሎት እናደርግና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አባታችን አምላካችን ሆይ እናመሰግናለን። ሳሩ ይጠወልጋል፣ አበባውም ደግሞ ይረግፋል፣ ያንተ ቃል ግን ለዘላለም ይኖራልና እባክህን በቃልህ እንድታቆመን እንድታበረታን በኢየሱስ ስም እኔ ጸልያለሁ። የሰውን አንደበት ቮካል ኮርድ የምትጠቀም ነገር ግን ወደ ሰው ልብ ውስጥ የምትገባ መንፈስ ቅዱስ እባክህ ሁላችንንም እንድታስተምረን እንድትመክረን እጆቻችንን ይዘህ እግዚአብሔር ልትወስደን ወደምትፈልገው ስፍራ እኛም ደግሞ መሄድ እንድንችል ጸጋ እንዲበዛልን ጸልያለሁ በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። እንግዲህ ይህንን ሐሳብ የዛሬ 4 ሳምንት ስንጀምር እንደ አንከር እንደ መልህቅ አድርገን የወሰድነው ክፍል መዝሙር 67 ከ1 ጀምሮ እስከ 7 ነው። እሱን እንዳለ አላነብም፣ ግን የመጨረሻው ሐሳብ 6 እና 7 እዚህም ላይ ትመለከታላችሁ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችን ይባርከናል። እግዚአብሔር ይባርከናል፣ የምድር ዳርቻ ሁሉ እሱን ይፈሩታል። ክብር ለእግዚአብሔር ይሁን እና ትልቁ ሐሳብ ምንድን ነው? እግዚአብሔር እኛን ሲባርክ የእግዚአብሔር ስም ይወጣል፣ ይዘምታል፣ ያሸንፋል፣ ይታወቃል። አሜን። ዛሬ ብዙ ሰዎች እግዚአብሔርን ባይናቸው በእጃቸው አላዩትም፣ ምክንያቱም እግዚአብሔር መንፈስ ነው። ብዙ ሰዎች ግን በእናንተ ህይወት፣ በእናንተ ሩጫ፣ በእናንተ መዘርጋት በምታረጉት እንደውም አንዳንድ ጊዜ በብርታታችሁ ብቻ ሳይሆን በድካማችሁ ጭምር እግዚአብሔር እየተገለጠ ማንነቱን እየገለጠ ጌታ ይዘምታል። ክብር ለጌታ ይሁን። እንግዲህ ዛሬ የመጨረሻውን ሐሳብ ስንመለከት ሁላችሁ የምታውቁትን ክፍል አብረን እንመለከታለን። ይሄም አንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ እስከ ቁጥር 10 ድረስ አብረን እናያለን። ምናልባት ያቤጽ የሚባል ልጅ ካላችሁ፣ ካዝን ካላችሁ፣ ዘመድ ካላችሁ ያ ስም የወጣው ከዚህ ነው። ያቤጽ የሚለው ስም ማለት ነው። እና ይህንን ክፍል የጻፈልን እዝራ ነው። እዝራ ካህን ነው። እዝራ ደግሞ ጸሐፊ ነው። እነ ነህምያ ህዝቡን ለመሰብሰብ አጥሩን ለመስራት ህዝቡን ሲሰበስቡ፣ እነ ዘሩባቤል መቅደሱን ሲሰሩ፣ እዝራ ደግሞ የህዝብን ልብ ለመስራት ክብር ለእግዚአብሔር ይሁን። ኦልሬዲ 70 ዓመት በስደት የነበረ ህዝብ ነው። አሁን ተሰብስቦ እንደገና የእግዚአብሔር ህዝብ እንዲቆም እግዚአብሔር ያስነሳው ሰው እዝራ ይባላል። ይህንንም ደግሞ ነገስትንም ሲጽፍልን ዜናን ማለት ነው። ዜናን ሲጽፍልን ከምርኮ የተመለሰው ህዝብ እንደገና ቁጭ ብሎ እንዲማር እና መጽሐፍ ቅዱስ ይህንን ነገር ደጋግሞ ነው የሚያደርገው። ለምሳሌ የመጀመሪያው ህዝብ ትውልድ ከሙሴ ጋር ወጣ፣ ምድረ በዳ ላይ አለቁ፣ 2 ሰው ቀረ፣ አዲስ ትውልድ ነው ያለው። ስለዚህ ሙሴ ተመለሰና ህዝቡ እንደገና መስማት አለበት ብሎ ዘዳግም የሚል መጽሐፍ ጻፈልን። ዘዳግም እነዛ 3 መጽሐፍ ተጨምቀው የወጣ ስብከት ነው። ደገመው። ዘዳግም የምንለው ይሄንን ነው። አሁንም ከምርኮ በኋላ ሲመለሱ ይሄ ሁለተኛው ዘዳግም ነው። ዜና ነው፣ አዋጅ ነው፣ ክሮኒክልስ ነው። መጽሐፉም ለምንድን ነው ዜና የተባለው ካላችሁ እንደገና ሊታወጅ ነው ይሄ መጽሐፍ የተጻፈው። የሚገርመው ነገር ግን ይሄ መጽሐፍ ሲጀምር ልክ ዘፍጥረት እንደጀመረው አይነት በትውልድ ነው የሚጀምረው። ቁጥር 1 ምዕራፍ 1 ቁጥር 1 ጀምሮ አታውጡት እናንተ። ምን ይላል? አዳም፣ ሴት፣ ሄኖስ፣ ቃየንና መላሄል፣ ያሬድ፣ ሄኖስ፣ ማቱሳላ፣ ላሜሄል፣ ኖህ ይላል። ይሄ ዜና ምዕራፍ 1 ቁጥር 1 ላይ ነው። ቁጥር 2 ላይ ደግሞ ቁጥር 5 ላይ ሲቀጥል የያፌት ወንዶች ልጆች ይላል። ለምንድን ነው
የኖ ልጆች ሴም፣ ካም፣ ያፌት። ይህንን እስከ ምዕራፍ 9 ድረስ ስም እየጠራ ተጽፏል። ስለዚህ ገና ስታነቡት ዜናን ድንገት ሰልቸት እንዳይላችሁ። ለምን? ስም 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 ነው። አሁን የምናነበው ክፍል ላይ ምዕራፍ 4 ስንደርስ የይሁዳ ዘሮች ይላል። የነሱም ዘር ዝርዝር ነው የምንመለከተው። ማንበብ የለብንም። የማነበውን ክፍል ግን እንዲያያዝልን ላንብበው። እነዚህ የኤፍራታ የበኩር ልጅና የቤተልሔም አባት የሆነው የሆር ዘሮች ናቸው። ኤፍራታ፣ ቤተልሔም ክሪስመስ ላይ የምናከብራቸው ቦታዎች ናቸው። ትዝ ይላችኋል? ጌታ የተወለደበት። ስለዚህ አሁን የምናነበው የጌታ የዘር ትውልድ ነው ማለት ነው። እዛ ውስጥ ደግሞ እነማን ናቸው ያሉት? የቴቁሄል አባት አሽሁር፣ የሌሃና ነአር የተባሉ 2 ሚስቶች ነበሩት። የነአርም አዙሃንን፣ አፌርንን፣ ቴምኒን፣ አሃሽታርን ወለደች። የነአርም ዘሮች እነዚህ ነበሩ። ቁጥር 7 የሄላ ወንዶች ልጆች ዴሬታ፣ ይጹሐር፣ ኤትናን ናቸው። የቆጽም ልጆች አኑብ፣ ጾቤባና የሀገሩም ልጅ የሐርሄምን ጎሳዎች ናቸው ይላል። እንደዚህ ከቀጠልኩኝ እየተኮላተፍኩ ነው የምቀጥለው። ግን ቁጥር 9 ትንፋሽ ይሰጠናል። በዚህ ሁሉ ስም ዝርዝር መካከል ያቤጽም ከወንድሞቹ ይልቅ የከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ፣ እጅ ከኔ ጋር ትሁን፣ ከስቃይና ከጉዳትም ጠብቀኝ በማለት ወደ እግዚአብሔር አምላክ ጮኸ። እግዚአብሔርም የለመነውን ምን አለው? ሰጠው። ክብር ለእግዚአብሔር ይሁን። የለመነውን ሰጠው። ይሄ ሁላችንም የምናውቀው the prayer of Jabez የያቤጽ ጸሎት የሚባል ክፍል ነው። በ1980ዎቹ 90ዎቹ ላይ ሪክ ወከርሰን የሚባል አንድ ሰባኪ ትንሽዬ ፕሬየር ኦፍ ጃቤዝ የምትል መጽሐፍ ካያችሁ ያችን መጽሐፍ ከሸጠ በኋላ በጣም በብዙ ሚሊዮን የተሸጠችው። ለምንድን ነው? ይሄ ፕሬየር፣ ይሄ ጸሎት፣ የበረከት ጸሎት በጣም የሚባርክ ጸሎት ስለሆነ ነው። የሚባርክ ጸሎት ምንድን ነው የሚለው? ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበር። እናቱ በጣር ወለድኩት ስትል ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋ እለምንሃለሁ፣ እጅ ከኔ ጋር ትሁን፣ ከስቃይና ከጉዳትም ጠብቀኝ በማለት ወደ ያህዌ ወደ እስራኤል አምላክ ጮኸ። እግዚአብሔርም የለመነውን ጸሎት ተለመነው፣ መለሰለት። ክብር ለእግዚአብሔር ይሁን። እና ይሄ ጸሎት ዛሬ የሁላችንም ጸሎት ነው። ግን ይሄ የያቤጽ ጸሎት በአግባቡ ካልተያዘ ደግሞ አደገኛ ጸሎት ነው፣ ወይንም የሚባክን ጸሎት ነው በደንብ ካልያዝ ነው። ለምን ስንል 1-2 ሐሳቦችን ልናገር። አንደኛ ይሄ ጸሎት የግለኝነትን ጸሎት ብቻ ሆኖ እንዳይቀር መጠንቀቅ አለብን። እኔ ብቻ የሚል ጸሎት። ምክንያቱም እንደዚህ አይነት ቴንደንሲ ያለን። ዛሬ ይቅርታ ጸሎት ስንጀምር ጌዲ ወንድማችን ነው የጸለየው። መባ ላይ ፍሬ ነው የጸለየችው። እዚህ ቆሞ ሲጸልዩ አሁን ጌዲ ለጉባኤ ጸልይ ብለ ነው። ጌታ ሆይ እንድትባርከኝ እለምንሃለሁ፣ ቤቴን እንድትባርክ። አሁን ለጉባኤው ነው የሚጸልየው። ፍሬም ደግሞ እዛ ላይ ስትጸልይ እባክህ ፋይናንሻል ብሬክ ስሩ እንድትሰጠኝ። አሁን እኛ ባፋችን ትዝብት ነው ትርፉ ብለን ዝም ብለን እንሄዳለን አይደለ? ለምን አንዳንዴ ይሄ ጸሎት ግለኝነት ይሆናል። ኮርፖሬትሊ የተጠራ ነው። ስትጸልዩ አባታችን ሆይ ብላችሁ ጸልዩ፣ በህብረት ጸልዩ። በነገራችን ላይ ይሄ የግል ጸሎት ትክክል አይደለም ማለት አይደለም። ፕራይቬት ጸሎት፣ ፐርሰናል ጸሎት፣ ቢብሊካል ጸሎት ነው። ግለኝነት ጸሎት ግን ብዙ ከመጽሐፍ ቅዱስ ጋር ይታገልብናል። ሐሳቤ ግልጽ ከሆነ ስስታም እንዳንሆን፣ ሰልፍሽ እንዳንሆን። ስለዚህ አንዳንድ ጊዜ እንደዚህ አይነት ጸሎቶች ግለኝነት ላይ ያተኩራሉ። ሁለተኛው
ሐሳብ ስላጣውለት ነው። ግን የጸሎት ክኒን ብቻ እንዳይሆን ደግሞ እንድንጠነቀቅ ያስፈልጋል። ምን ማለት ነው የጸሎት ክኒን? ምንም ነገር ሳታረጉ ዛሬ ጠዋት የያቤጽን ጸሎት እጸልያለሁ። መባረክን ባርከኝ፣ ሀገሬንን ማስፋ፣ እጅ በኔ ላይ ትሁን፣ ከክፋት ጠብቀኝ፣ አሜን እንወጣለን። ነገም እንደዛ አባባሌ ገብቷችኋል? ዛሬ ይህንን ጸሎት ስንመለከት እንዲሁ በራሱ ብቻ የሚወረወር ክኒን ጸሎት አይደለም። ያቤጽ ምን አይነት ሰው እንደሆነ እናያለን። አማዞን እቃ ገዝታችሁ ከሆነ በተለይ ቫይታሚን ምናምን ስትገዙ አማዞን ምን ይላል መሰላችሁ? ሪኦከር ላርገው ወይ ይላል። ልድገመው ወይ ብሏችሁ ያውቃል? ልድገመው ወይ ቫይታሚን ሲውን ልድገመው ወይ ይላል። ከዛ እናንተ ዝብላችሁ አው ድገመው ካላችሁ ከዛ ወዲህ ጸሎት አያስፈልግም፣ ኦርደር ማድረግ አያስፈልግም፣ መደጋገም አያስፈልግም። በየወሩ ብቻ ቫይታሚኑ ከች ይላል። አንዳንዴ የጸሎት ስፒሪታችንም እንደዛ ይሆናል። ገብታችኋል? በቃ ጌታ ሆይ የት አለ ድገመው እንጂ እንላለን። ዊዛውት ኤኒ ኮኔክሽን ዊዛውት ኤኒ ኤፈርት ሳንገናኝ ፊቱን ሳንፈልግ እና እነዚህ ሐሳቦች ገብቷቸዋል ብዬ አስባለሁ። አደጋው ይሄ ነው። ለዚህ ነው ከጸሎቱ በፊት ያቤጽ ማን እንደሆነ መመልከት ያለብን። ያቤጽ ማን ነው? ቅድም እንዳልነው እንግዲህ ያቤጽ በእነዚህ ስም ዝርዝሮች መካከል ዱብ ያለ ሰው ነው። ያንን ጂኒዮሎጂ የያቤጽን ህይወትና ቦታውን ስታነቡት ወይንም የት ቦታ እንደተቀመጠ ስታዩት ያቤጽ በመሳፍንት ዘመን የነበረ ሰው ነበረ። በመሳፍንት ዘመን የነበረ ሰው ነው። በዛ በመሳፍንት ዘመን ደግሞ አንድ መፈክር አለ፣ ትልቅ መፈክር። ሰው በፈለገበት መንገድ ሁሉ ይሄድ ነበረ። በፈለገበት እንደፈለገ ያደርግ ነበረ። ከአምላኩ ሸሽቶ ነበረ። ለዚህ ነው እግዚአብሔር 12 መሳፍንትን እያስነሳ እየመለሰ እንደገና እያጠበ ህዝብ እያደረገ ከዛ ደግሞ እነሱ እየተበተኑ እያመፁ ጠላት እየመጣ እየወቃቸው፣ ያው እየወቃቸው ያልኩት ጌዲዮንም ስላለ ነው አይደል? እያሻቸው ልበል። ከዛ እንደገና ይጮሃሉ አግዘን። በዛ ሳይክል ውስጥ ሰው እንደ ልቡ በሚሄድበት ዘመን ውስጥ የነበረ ሰው ያቤጽ ነበረ። ስለዚህ ያንን ኮንዲሽን ያለበትን ሁኔታ መመልከት ትችላላችሁ። በዚህ ሁሉ ውስጥ ግን የመጀመሪያ ነገር ስለ ያቤጽ የምንሰማው ያቤጽ ከወንድሞቹ ይልቅ የከበረ ሰው ነበረ። ኦነረብል ሰው ነበር። ክብር ለጌታ ይሁን። ይሄ መንፈሳችሁ ውስጥ እንዲቀመጥ እፈልጋለሁ። ኦነረብል ነበረ፣ የከበረ ነበር። ከማን ጋር ሲወዳደር? ከወንድሞቹ ጋር ሲወዳደር፣ ከጎረቤቱ ጋር ሲወዳደር፣ ከነበረው ኢንቫይሮንመንት ጋር ሲወዳደር። ብዙ የመጽሐፍ ቅዱስ ሰዎች እቺ ኦነረብል የምትለውን ቃል ታግለውባታል። ሁለት መንገድ አድርገው። አንዱ ያቤጽ ትዝ ይላችኋል የይሁዳ ዘር ነው። ስለዚህ ባይ ዲፎልት ያቤጽ የይሁዳ ዘር ነው፣ የንጉሥ ዘር ነው፣ ኦነረብል ሰው ነው፣ የተወደደ ሰው ነው ብለው ይወስዱታል። ብዙዎቹ ግን የሚሉት አይ አይደለም፣ ይሄ ከዘር ከትውልድ በላይ ነው። ከወንድሞቹ ጋር በተለይ ሲያነጻጽረው ያቤጽ አምላኩን የሚፈራ እግዚአብሔርን የሚወድ በጥንቃቄ እንደነ ኖህ የሚሄድ ከአምላኩ ጋር የተስማማ ሰው ነበረ እና ወደዛ ነው ማገደል ያለብን። ለምን? ከወንድሞቹ ይልቅ እና ምናልባት እነዚህ ወንድሞች የዚህ ኦነረብል ነበረ አይደለ የሚለው ቃል ክቡር ነበር የሚለው ቃል ምናምንቴዎች ሳይሆኑ አይቀሩም። እነሱ ወንድሞቹ ሌላ ምናምንቴዎች ታውቃላችሁ አይደለ? ምናምንቴዎች ነበሩ። የኤሊ ልጆች ምናምንቴዎች ነበሩ። በኋላም የሙሴ ልጆች አስቸጋሪዎች፣ ይቅርታ የሳሙኤል ልጆች አስቸጋሪዎች ነበሩ። የአሮን ልጆች አስቸጋሪዎች ነበሩ። ከነሱ ጋር የሚሄዱ ናቸው እነዚህ ወንድማማቾች። ግን ያቤጽ ግን ምንድን ነበረ? ኦነረብል ነበር። ስለዚህ ጸሎቱ የሚጀምረው ከዚህ ኦነረብል ከሆነ አካሄድ ጋር ነበር፣ ከከበረ አካሄድ ጋር ነበር። ስሙ ይባረክ፣ አሜን። በዚህ ጊዜ ግን እናቱ ያቤጽን ያቤጽ ብላ የጠራችው በጣር ወልጄዋለሁ ስትል፣ በጣር ወልጄዋለሁ። ስለዚህ መቼስ ይሄ ስም
ከባድ ስም ነው። እዚህ ያላችሁ በሙሉ ስም አውጥታችኋል። ካወጣችሁም አይደለ ሁሉም ሰው ስሙ የተያያዘ ነው ከወላጆቹ ጋር፣ ከአባት ጋር፣ ከእናት ጋር። አሁን ሌላ ብዙ ስም መጥራት የለብኝም። አንድ ስም ግን ልጥራ። እምናቃት እዚህ ከተማ የምትኖር በጣም እንወዳት፣ ከዚህም በፊት ይህንን ስለጠየቅኳት ነው። ትሁን የምትባል እህት አለች። ትሁን ነው ስሟ። እንዴ ግን በጣም በቃ በጸጋ የምትመላለስ ደስ የምትል ቤቷን ልጆቿን በደንብ የምታስገባ የምታስወጣ የእግዚአብሔር ሴት። አንድ ግን እንዴ ትሁን ለምንድን ነው ትሁን የተባልሽው? አይ እኔም ጠርጥሬ ያለው ለነገሩ ለምን እንደተባለች። አባቴ ወንድ ይቅርታ ሴት አይደለ ሴት ወለዱና ከዛ ይሄ የመጨረሻው ወንድ መሆን አለበት ተባለ። ብቅ ስል ሴት ነኝ። በቃ ትሁን ምንም አይደለም፣ ካሁን በኋላ ምን ወዴት ይኬዳል አይነት ነገር ነው። ይገርማቸዋል። ወላጆችም እዛ የሚሰማቸውን ስሜት ያሉ የሚመጣውን ደስትኒ ሳያዩ ማለት ነው፣ የሚመጣውን ክብር ሳያዩ እዛ የሚሰማቸውን ስሜት እዛው የቀኑ ቀን ህፃኑ የተወለደ ቀን ዱብ ያደርጉታል። ለዚህ ነው አንዳንዴ ከባባድ ስም የምንሰማው። ደስትኒው ግን ሩቅ ነው። ይቺ እናት ምን እንዳጋጠማት አናቅም። ምን እንዳጋጥ ግን በጭንቅ ነው የወለደችው። ወይ የመውለጃዋ ጊዜ ይሁን ወይ ፕሬግናንሲው እንዳለ ይሁን ኦር የመሳፍንት ዘመን ሰው የሚንከራተትበት መግቢያ መውጫ የሚያጣበት ዘመን ይሁን አይታወቅም። ግን በጭንቅ ነው ያለቀው። በጭንቅም ነው የተወለደው። እሱ ብቻ ደግሞ ሳይሆን መጽሐፍ ቅዱስ እናት ምጧን ትረሳለች ይላል። እቺ ሴት አረሳም ምትል ትመስላለች። አረሳም፣ ሐዘኔን አረሳም፣ እንባዬን አረሳም፣ ችግሬን አረሳም፣ ማስታወሻዬ ደግሞ ያቤጽ ይባላል። ራሔል ትዝ ትላችኋለች። በብዙ ጭንቅ ዮሴፍን ወለደችው። ጣመኝ ድገመኝ ማለት ነው ዮሴፍ ማለት። ከዛ እግዚአብሔር ደግሞ ልጅ ሰጣት። ልጁ ሲመጣ ግን እሷ ጭንቅ ኦልሞስት እየሞተች ነው የወለደችው። ያው ሲወለድም አረፈች ራሔል። ቤኑኒ አለችው። ምን ማለት ነው? the son of sorrow የህመም ልጅ፣ የሐዘን ልጅ፣ የለቅሶ ልጅ። ግን ልጇንም አጣጥማ ስማ ሳትጨርስ እሷ ሞተች። ከዛ ማን ይቀበላል? አባት ይቀበላል። ያዕቆብ ይቀበላል። ስም ወጥቶለታል። ማን ነው ስሙ? the son of sorrow የህመም ልጅ ነው፣ የስቃይ ልጅ ነው። አይ ያዕቆብ ደግሞ አይ አይደለም ይሄ የቀኝ ልጅ ነው አለ። የቀኝ እጄ ልጅ ነው። ምን ማለት ነው የቀኝ እጄ ልጅ ማለት? ቤት ውስጥ ያለው ክብር፣ ቤት ውስጥ ያለው በረከት፣ ቤት ውስጥ ያለው ነገር በሙሉ ይህን ልጅ ያገኘዋል። እና አይ ቲንክ ቢንያም አለው ከዛ በኋላ አይ ቲንክ ቢንያምም እንግዲህ ቃሉን ልጠንቀቅ እንጂ ቅብጥ ብሎ ያደገ ልጅ ይመስለኛል አይደለ? ዮሴፍ አምጡ ሲል ቢንያም ቤት ቀረ። አባትየው ይሄ ልጅ ከሞተ ሞታለሁ አለ። ከሞተ ሞታለሁ። ከዛ ይዘውት ሄደ። ያው ቢንያማውያንን ታውቃላችሁ፣ እየሄዱ የሚዋጉ ነገር ፈላጊዎች ምናምኖች፣ የነሳኦል ልጆች እና ቢንያማውያን ደስ ይላሉ። ያዕቆብ ለዚህ ነው ይሄ የቀኝ እጄ ነው ከቤት አይጠፋም በረከት የሱ ነው ያለ ይመስላል። ግን ስም ሁል ጊዜ ፕሮፌቲክ የሆነ ነገር አለው ከጀርባው ይከተላል ስም። ይቺ እናት ግን አረሳም አለች። አብርሃም ታውቃላችሁ የብዙዎች አባት ነው። ይስሐቅ ሳራ በሳቅ ወለደችው። የያቤስ ተቃራኒ ነው። ደስ ብሏት ይስሐቄ ነው አለች። ያዕቆብ እግር ይዞ ወጣ። አሰናካይ፣ ያዢ፣ አታላይ ሲባል አይ እግዚአብሔር እንደዚህ ብለህ አትዘልቅም፣ ከኔ ጋር ታግለህ ታሸንፋለህ፣ ስምህ እስራኤል ይባላል። ስም የተያያዘ ነው። ለዚህ ነው መልአኩ መጥቶ ለዮሴፍ ምን አለ? ይሄ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ። ሃሌሉያ። ኢየሱስ ማለት አዳኝ ማለት ነው፣ የሚያድን ማለት ነው። ይቺ ሴት ግን ያቤጽን ምን አለችው? በጣር ነው የወለድኩት፣ በጣር ወልጄዋለሁ። ይገርማችኋል። የያቤጽን ጂኒኦሎጂ ህይወቱን እዚህ ላይ ስትመለከቱ ከላይ አባት የለም፣ ወለደ የሚልም አታገኙ። ያቤጽ አባቱ ነው። እናቱን ነው የምናውቀው። እናቱ በጭንቅ ነች፣ ወንድሞቹ ደግሞ ምናምንቴ ነገር ይመስላሉ። ከላይ አባት የለም፣ ከታች ደግሞ ልጅ የለም። ያቤጽ ይሄን ወለደም ይለንም የለም። ከላይም የሚያየው ነገር የለም፣
ከታችም የሚያየው ነገር የለም። ከዚህ የተነሳ ይመስለኛል ያቤጽ አንገቱን ወደ አምላኩ ቀና አደረገ፣ ወደ እግዚአብሔር ተመለከተ። ስለዚህ ጸሎቱን እናያለን። የመጀመሪያው ጸሎት የያቤጽ ጸሎት አቤቱ እንድትባርከኝ እለምንሃለሁ። እንድትባርከኝ እንግሊዝኛው ጠንከር ያደርገዋል። Jabez cried out to the Lord, to God of Israel, oh that you would bless me. የቀደመው ትርጉም እባክህ መባረክን ባርከኝ። ለዚህ ነው የምንዘምረው እባክህ መባረክን ባርከኝ፣ እንድትባርከኝ እፈልጋለሁ። አይገርምም? እድሜ ልኩን በሙሉ ስም ይወጣለት ሰው ወደ እግዚአብሔር ቀና ብሎ አምላኩን የሚያክሰው ነው። ኦነረብል ሰው ነው። እንድትባርከኝ እፈልጋለሁ፣ ባርከኝ ባርከኝ። ይሄ ቃል እንዲሁ ብቻ አንዳንደኛ እንጀራውን ባርክ ውሃውን ባርክ እንደምንለው መተኛታችንን ባርክ መነሳታችንን ባርክ የምንለው ቃል አይደለም። የዕብራይስጡ ቃል ጠንካራ ቃል ነው የሚጠቀመው። ባርክ ብለስ ሚ ኢንዲድ፣ እባክህ አቤቱ መባረክን ባርከኝ፣ መባረክን ባርከኝ። አንድ የእግዚአብሔር ሰው ሲጽፍ ምን አለ? ሳህን ከእጃችሁ አምልጦ ከወደቀ ከሽ ካለ ወይ ሳህኑ ተሰበረ እንላለን። አንዳንዴ ሳህን ፈጥፍታችሁ ታውቃላችሁ? እንዲያርጋችሁ እንክት ስታደርጉት ግን ግሪኮች ያደርጋሉ። ካያችኋቸው ይሄዱና እንደዚህ እንክትክቱን ያወጣል። ድል ብረት ነው፣ ኃይለኛ ነው፣ ስብርብሩ ነው የሚወጣው። አምልጧችሁም አይደለም። ያቤጽ እንደዚህ አይነት ጸሎት ነው የጸለየው ጸሎት ምንድን ነው? እንዲሁ እንድትባርከኝ አይደለም፣ በእርግጥ እንድትባርከኝ ይፈልጋለሁ። ይህን ጸሎት የጸለየ ሰው ሌላ ሰው ታውቃላችሁ አይደለ? በያዕቆብ ወንዝ ተሻግሮ ያዕቆብ ይህን ጸሎት ጸለየ። መባረክን ባርከኝ፣ አቤቱ ባርከኝ፣ ካልባረከኝ አልለቅህም። ይሄ ልክ ያዕቆብ እንደታገለው የያቤጽም ትግል ነው። ክብር ለእግዚአብሔር ይሁን። የያቤጽም ትግል ነው። አልለቅህም ያለ ይመስለኛል። እዚህ ደስፐሬሽን ውስጥ እግዚአብሔር ይክተተን። ካልባረከኝ አልለቅህም፣ እጅ ከኔ ጋር ካልሆነች አልለቅህም አይደለ? ያ ኤሳው ትዝ ይላችኋል። መጣ ለአባቱ አይደለ? በግ አዘጋጅቶ ምን አዘጋጅቶ መጣ። መጀመሪያ ያዕቆብ ገብቶ ተባርኳል። ከዛ ኤሳው ገባ። ሲገባ አባትየው ግራ ገባው በጣም እና what I have done ምንድነው ያደረኩት አለ። በረከቱን ቀድሞ ለወንድሙ ስለሰጠው። ከዛ በኋላ ግን ይገርማችኋል የእግዚአብሔር ቃል ኤሳው ውጭ ወጥቶ ስቅስቅ ብሎ አለቀሰ። ለምን? he was so desperate ያ በረከት እንዲመጣ ወደሱ። ሌላ በረከት የለህም ወይ አለው አባቱን። ልክ ያቤጽም እንደዚህ ነው። መባረክን ባርከኝ። እግዚአብሔር እንደዚህ አይነት ልብ ውስጥ ይክተተን። አሜን። ልብ ውስጥ ይክተተን። ለምን? እግዚአብሔር ምን ማድረግ እንደሚችል ያወቀ የተረዳ ሰው ነው። ሁለተኛ ከዚህ ቀጥሎ ግን ያቤጽ የጸለየው ጸሎት መባረክን ባርከኝ ብሎ ብቻ አልዘጋም። ምንድን ያለው? ግዛቴንም እንድታሰፋልኝ እለምንሃለሁ። የቀደመው ትርጉም ሀገሬንም አስፋ አስፋ። ህዝበ እስራኤል ኢያሱ ለሁሉም ቦታ ደልድሏቸዋል እኮ። ያንተ ክልል ይሄ ነው፣ ያንተ ክልል ይሄ ነው፣ ያንቺ ክልል ይሄ ነው፣ የገሌ ትውልድ ዘር ይሄ ነው ተብሎ ተሰጥቷቸዋል። እና የሚጠበቀው ነገር ያንን ክልል ይዘው እንዲኖሩ ነው የሚጠበቀው ነገር። እኛም አንዳንዴ እኮ ይሰመርልናል። ከዚህ መውጣት አትችልም ተብላችሁ አታውቁም? ከዚህ መውጣት አትችልም፣ ገደብህ እዚህ ነው፣ ክልልህ እዚህ ነው እንባላለን። ያቤጽ መጣና ግን አይ አንተ የምትባርከኝ አምላክ ግዛቴን እንድታሰፋ ለምንሃለሁ። ግዛቴን እንድታሰፋ፣ ተሪቶሪን እንድታሰፋ፣ አካባቢን እንድታሰፋ። ሃሌሉያ። ዛሬ እናንተ መጸለይ ያለባችሁ ኤክስፓንድ ማይ ኢንፍሉዌንስ፣ ኢንፍሉዌንሴን እንድታሰፋ፣ አንደበቴን እንድታሰፋ፣ ሩጫዬን እንድታሰፋ፣ መሄድን እንድታሰፋ። ቢዝነስ ካላችሁ ያ ይስፋ፣ ቤተሰብ ይስፋ፣ አገልግሎታችሁ ይስፋ፣ አንጾኪያ ተስፋ። ክብር ለእግዚአብሔር ይሁን። ይሄ ነው ጸሎቱ። አንዳንዴ ጠላት እጅ እግር አስሮ በቃ እናንተም ለራሳችሁ ሁሌ በመስታወት እያያችሁ ራሳችሁን ትነግራላችሁ። ከዚህ ማለፍ አይቻልም፣ ተከልክሏል፣
ተከልክሏል እንባላለን። አይ ያቤጽ መጣና ሀገሬንም ምን በልልኝ አስፋልኝ። በተለይ በአዲስ ኪዳን ለምንኖር ከኢየሩሳሌም እስከ ምድር ዳርቻ ለተሰጠን ሜዳው ለሰፋልን ይሄ ትክክለኛ ጸሎት ነው። ሀገሬን አስፋ ሊሚትድ እንዳልሆን። ለምን ሊሚትድ አይደለም አምላኬ ሊሚትድ አይደለም። በእውነት ዛሬ ከዚህ ቃል በኋላ እስቲ ኢንፍሉዌንሴን አስፋ ብላችሁ ጸልዩ። ማንን ነው ምነካው? ማንን ነው? ትንንሾችን፣ ወጣቶችን፣ ልጆቼን፣ ጎረቤቴን፣ አካባቢዬን፣ ዙሪያዬን፣ መስሪያ ቤቴን። እኔ አንዳንዴ ቅዱሳን ደስ ይሉኛል። ምንድነው አንድ ፈረንጅ ይዞ ይመጡና ምን አይ ከኔ ጋር የምትሰራ ነች፣ ጸልዬላት ጌታን መቀበል ትፈልጋለች። ሃሌሉያ ያብዛልን እንደሱ። አሜን። ያስፋልን። ቴሪቶሪን አስፋ፣ ክልሌን አስፋ። ኢያሱ በሰጠኝ ክልል ብቻ አይደለም የምኖረው። ይሄ በቢዝነሱ ቃል አንትረፕረነርሺፕ ይባላል። በቃ የሚቀጥል የሚያስብ የሚዘምት መንፈስ ማለት ነው። ግን ከዛ በላይ ግን ክርስቲያኖች፣ ከዛ በላይ ግን ቤተክርስቲያን፣ ከዛ በላይ ግን ቅዱሳን ይሄንን ጸሎት መጸለይ ያለብን ከኦነር ጋር አቤቱ መባረክን ባርከኝ፣ ሀገሬን ደግሞ አስፋ። ከዚህ በኋላ የሚጸልየው ደግሞ እጅህ ከኔ ጋራ ትሁን። አንድ ሰው ሲጽፍ ይሄ የጸሎት ብርድ ልብሶች ነው አለ። በቃ የሚደራረቡ ማለት ነው። እጅህ ከኔ ጋራ ትሁን። ዲፔንደንሲ እንድታመንብህ፣ እንድደገፍብህ፣ እንዳርቅ አይደለ? እንዳርቅ ይገርማቸዋል። ሀገሩ የሰፋለት ሰው የሚቀጥሉንም ጸሎት እናያለን። ይሄ ጸሎት ግዴታ ያስፈልገዋል። የእግዚአብሔር እጅ ሁሌ ከሱ ጋር እንድትሆን፣ ሰስቴን እንድታደርገው፣ እንድትጠብቀው። እጅህ ከኔ ጋር ትሁን፣ እደገፍሃለሁ። ይገርማቸዋል። ሙሴ ታውቃላችሁ ዘዳግም 33 ላይ ህዝቡን ሁሉ ባረከ። የመጨረሻውን በረከት ልክ ያዕቆብ ልጆቹን ሁሉ ሰብስቦ ዘፍጥረት መጨረሻ ላይ እንደባረከ ለይሁዳ የጸለየው ጸሎት ምን እንደሚል ታውቃላችሁ? የይሁዳ እጅ ትበርታ፣ እጁ ከሱ ጋር ትሁን፣ እጁ ትጠንክርለት እያለ ነው። እና ያቤጽ እንደ ይሁዳ ዘር ትውልድ ያን ጸሎት ሲሰማ ነው የኖረው። እጁ ትበርታ፣ እጁ ትጠንክር፣ ታሸንፍለት እየተባለ። እዚህ ጋር ግን ሲደርስ እጄንም አበርታልኝ አላለም ብሎ የጸለየው ምንድነው? እጅህ ከኔ ጋራ ትሁን። let your hand be upon me። ሙሴ ጸለየ እኮ ይህን ጸሎት። አንተ ትተህን አትውጣ። አንተ ትተህን ከወጣ አይደለ አታውጣን ከዚህ ጭራሽ መውጣት አንፈልግም። ይሄ የእግዚአብሔር እጅ የእግዚአብሔር ሰዎች ላይ ሲያርፍ ሲንቀሳቀስ የእግዚአብሔር ሰዎች ምን እንደሚሆን ያውቃሉ። እነዚህ እጆች ሰማይንና ምድርን የፈጠሩ እጆች ናቸው። ለኛ ደግሞ እነዚህ እጆች በመስቀል ላይ የተወጉ የተበሱልን የፍቅር እጆች ናቸው። ሌላ እጅህ ከኔ ጋር ትሁን ሲል ያቤጽ የእግዚአብሔር ፌቨር በኔ ላይ ይሁን ማለቱ ነው። ሞገስህ በኔ ላይ ትሁን፣ ሞገስህ በኔ ላይ ትሁን። መባረክን ባርከኝ፣ ግዛቴን አስፋ፣ እጅህ በኔ ላይ ትበርታ፣ ትጠንክር፣ ፌቨር ሁነኝ፣ ልደገፍብህ። የመጨረሻው ጸሎት ግን ከስቃይና ከጉዳት ጠብቀኝ። የእናቱን ሐዘን አመጣው መልሶ። ከስቃይና ከጉዳት ጠብቀኝ። ይሄ ብዙ የመጽሐፍ ቅዱስ ሰዎችን ያከራከረ ክፍል ነው። የማ ስቃይ ነው? የሱ ስቃይ ነው ወይ? አንዳንድ ሰዎች አዎ እሱ እንዳያዘን እሱ እንዳይሰቃይ የሱን ሐዘን የሱን ጭንቀት ነው የሚሉት። እኛውም ብዙ ጊዜ እንጸልያለን፣ እባክህ ከስቃይ ከመከራ ጠብቀኝ። አንዳንዶች ደግሞ ሲጽፉ ይሄ ደግሞ በጣም ትክክለኛ ነገር ይመስለኛል። ምንድነው የሚለው? ይሄ ኒው ኪንግ ጄምስ ራሱ የሚለው ከክፋት ከአመፃ ጠብቀኝ። ለምን? ለሌላ ሰው መከራ እንዳልሆን፣ ለሌላ ሰው መከራ እንዳልሆን፣ ለሌላ ሰው ፔን እንዳልሆን፣ ለእናቴ ፔን እንደሆንኳት እኔ ደግሞ እንዳልሆን። አይ ቲንክ ትክክለኛው ትርጉም መነጽር እሱ ይመስለኛል። ቅድም እንዳልነው በመሳፍንት ዘመን ሰው ሰውን የሚጎዳበት አይደለ?
የሚጠቃቃበት ጭካኔ ያለበት ጉዳት ያለበት አመፃ ያለበት መጽሐፍ ቅዱስ ደግሞ ለዚህ በጣም ትክክለኛ መልስ ይሰጠናል። ጨቋኞች ማን ናቸው አይደለ? ጣት የሚያበረቱ እጅ የሚያበረቱ ሌላውን አቢዩስ የሚያደርጉ ማን ናቸው አይደለ? ሀገራቸው የሰፋ አይመስሏችሁ? ተባረክን የሚሉ አይመስሏችሁ አይደለ? የእግዚአብሔር እጅ ከነሱ ጋር ነች የሚባሉ አይመስላችሁ? ያቤጽ ምንድነው የሚለው? ኦነረብል ሆኜ እንድቀጥል ከወንድሞቼ ይልቅ ከአካባቢው ይልቅ ከስቃይ ከጉዳት ጠብቀኝ። ለምን? ሌላውንም እንዳልጨቁን እኔም ራሴ ደግሞ በዚህ ፔን በዚህ ሀዘን ውስጥ እንዳልኖር። ለዚህ ነው ያቤጽ የጸሎት ሰው ብቻ ሳይሆን የህይወትም ሰው ነው። ክብር ለእግዚአብሔር ይሁን። ያቤጽ ያችን ክኒን እንዲሁ ዋጥ አድርጎ ጸልዮ ዞር ያለ ሰው ብቻ ሳይሆን ከአምላኩ ጋር የተጓዘ ባርከኝ፣ ሀገሬን አስፋ፣ እጅ በኔ ላይ ትሁን፣ ከስቃይ ከጉዳት ከአመፃ ጠብቀኝ፣ እኔም እንዳላዘን ለሌሎችም ሀዘን እንዳልሆን እባክህ ጠብቀኝ። ከዚህ በኋላ ግን ወደ እስራኤል አምላክ ጮኸ። ትዝ ይላችኋል። መባረክኝ ባርከኝ ብሎ አልለቅህም እንዳለቻች ሴት የጨርቁን ጫፍ እንደያዘች አልለቅህም እንዳለች ያቤጽም አልለቅህም አለ። ግን ወደ እስራኤል አምላክ ጮኸ። መጽሐፍ ቅዱስ ድል ብረት ይመስለኛል ይሄንን ሲናገር። ለምን? ብዙ አማልክት ውር በሚሉበት ዘመን ያቤጽ ግን ወዴት ቀና ማለት እንዳለበት ያውቃል። የመለሰለትም ወደ እስራኤል አምላክ ጮኸ፣ እግዚአብሔርም የለመነውን ሰጠው ይለናል። ምን እንደተሰጠው ብናውቅ ጥሩ ነበር። ምን እንደተሰጠው ሀገሬን አስፋ ሲል ምኑን የሰፋው? እጅ በኔ ላይ ትሁን ሲል እንዴት ነው እግዚአብሔር እጅ የተንቀሳቀሰችው? እንደነ ኤልሳ ነው? እንደነ ኤልያስ ነው? እንዴት ነች እጁ የነበረችው? ክብር ለእግዚአብሔር ይሁን አይደለ? ሲል ከስቃይ ከጉዳት ጠብቀኝ ሲል ከዛ በኋላ የኖረው ኑሮ ያቤጽ ምን አይነት ኑሮ ነው? በጽድቅ ጨረሰ ወይ? በጽድቅ አሸነፈ ወይ? ይህንም ብናውቅ ጥሩ ነበረ። ግን መጽሐፍ ቅዱስ አይፈቅድልንም። ከዚህ ቁጥር በኋላ ዘሎ መጽሐፍ ቅዱስ ስም መጥራት ይቀጥላል። እንግዲህ ያው ወለደ ይለናል ያቤጽን ከነገረን በኋላ። ግን ሩቅ መሄድ ያለብን አይመስለኝም ያቤጽ እንዴት እንደተባረከ። ለምን? መጽሐፍ ቅዱስ እንደዚህ አይነት ጸሎት የጸለዩና የተባረኩ ብዙ የእግዚአብሔር ሰዎች ስላሉ ከናንተም ጭምር ክብር ለጌታ ይሁን። እግዚአብሔር ግን ሰማው። ይሄ ትልቅ አርስት ነው። እግዚአብሔር ሰማው የሚለው ራሱ ስብከት ነው። ክብር ለጌታ ይሁን። ሰማው፣ አዳመጠው፣ መለሰለት፣ ራራለት፣ ዞር አለለት። ምክንያቱም እግዚአብሔር ሲሰማ ሰማይና ምድር ይጠበቃል። እግዚአብሔር ሲሰማ ሰማ ማለት አደረገ ማለት ነው። አደረገ መለሰ ማለት ደግሞ ክብር ለእግዚአብሔር ይሁን፣ ክብሩን ገለጠ ማለት ነው። እግዚአብሔር ሰማ። ኤፌሶንን እያጠናን ነውና ኤፌሶን 3ን ላንብበው ቁጥር 20 ላይ እንግዲህ በእኛ ውስጥ እንደሚሰራው ኃይል መጠን፣ ይሄ ያቤጽ ኑሮ ይመስለኛል። እንደሚሰራው ኃይል መጠን፣ እንደ ኃይሉ መጠን ከምንለምነው ወይንም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚችል ክብር ለጌታ ይሁን። በቤተ ክርስቲያን እኔ እናንተ እዚህ እንዳለንበት ኮሌክቲቭሊ ነው በረከታችን የምንቀበለው ወይ የምንመሰክረው። በቤተ ክርስቲያን እንዲሁም ደግሞ በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይሁን። አሜን አሜን አሜን። ለበረከት አድርገን እንግዲህ ይሄ ምንድን ነው የሚያመለክተን? ይሄ ጸሎት ለበረከት አድርገን ስንል ምንድን ነው የሚያመለክተን? ያቤጽ ህይወቱ በህማም ቢጀምርም እግዚአብሔርን የሚያስከብር ኑሮ ኖረ። ህይወቱንም የሚጠብቅበትና የሚመጥን ጸሎትን አቅርቦ ምን አለ? እግዚአብሔር ጋር ቀጠለ ኑሮን፣ ከእግዚአብሔር ተቀበለ። ስለዚህ ጅማሬው ሌላ ፍጻሜው ሌላ፣ ጅማሬው ሌላ ፍጻሜው ሌላ። አንደኛ የጸለየው ጸሎት ህይወቱን የሚጠብቅበት ጸሎት ነው። ፕሮቴክት የሚያደርግበት አምጣ ስጠኝ ብቻ ሳይሆን እጅ በኔ ላይ ትሁን፣ ራራልኝ፣ ከስቃይ ከጉዳት ጠብቀኝ የሚል ነው። እሱ ብቻ ደግሞ ሳይሆን
እግዚአብሔርን ደግሞ የሚመጥን ጸሎት አቀረበ። God size prayer ሰማይና ምድርን የሚያናውጥ prayer ጸልየ። ሁለት ነገር ልተውላችሁ ዛሬ። አንዱ the past is a past። አንዳንዴ ትግላችን ፈረንጆች ሰልፍ ቪክቲማይዜሽን ይሉታል፣ ሰልፍ ፒቲ ይሉታል። እና በጣም ቀላል ነው እንዲህ ያሳለፍነውን ያደግንበትን የኖርንበትን ቁዘማ ሐዘን ወንጌላዊ ያሬድ አንድ ቀን ሲሰብክ ሰምቼዋለሁ። እንደ አበሻ ሐዘን ቢሆን ኖሮ አለ በረከታችንን በበዛ ብሎ ነበርና እንደ ምንለው ምናዝ ነው እንዲህ ነው በቃ እንደዚህ ነው በቃ እንደዚህ ነው። ምንም ከምንም ጋር ታገናኙት። ግን በቅርብ ቀን ፕሪስት ይመጣ ነበር አሉ። አንዳንዴ ሰው በጣም የሚርቀን ልበል ወይንም አሁን እኔ እንደ ፓስተር ሁሉ ጊዜ እንዴት አይ ምን በቃ ምን ይሄ እኮ ኑሮ ነው ወይም ብላችሁ ደግሞ ኮምፕሌን ባረግ ሁሌ ሁሌ እንትን 2 ቀን 3 ቀን ትታገሱኛላችሁ። ከዛ በኋላ ግን ፓስተር የሚያስደናነህ እግዚአብሔር ይባርክ ብላችሁ በዛ በር ነው የምትሄዱት። እኔ ነገር እናጋንን እያልኩ አይደለም፣ ግን የተደረገልን ሰዎች ነን። የድሮ ታሪካችሁ አያዛችሁ፣ የድሮ ነገር አያዛችሁ። ስም የወጣ ስም ያለፋችሁበት ነገር የተሸከማችሁበት በርደን ተራክፎ ከኛ ላይ ይውለቀልን። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ለሚዲዮክራሲ ወይንም ለመካከለኛ ነገር እጅ አትስጡ። ምን ማለት ነው? አይ እዚህ ከደረሰ ይበቃኛል፣ በቃ እዚህ ከሆነ እንደዚህ ከሆነ ይበቃኛል። ያቤጽ ታገለ ከአምላኩ ጋር አደራ ባርከኝ፣ እንዳትለቀኝ፣ እጅ በኔ ላይ ትሁን፣ መባረክን ባርከኝ፣ ሀገሬን አስፋ አይደለ ከአመፃ ከክፋት ጠብቀኝ። በእውነት ጸሎታችን መሆን የሚገባው ይሄ ነው። መካከለኛ ነገር አይ ከዚህ በላይ በቃ በተለይ ለመንፈሳዊ ነገር፣ በተለይ ለእግዚአብሔር ቃል ለሆነ ነገር፣ በተለይ ፊቱን ለምንፈልግበት ለምንቃትትበት ነገር ጸሎታችን ራሱ ሚዲዮክራሲን ይሄ በቃ የተገኘውን በላለው አይነት ነገር ከዛ እግዚአብሔር ያውጣን። ክብር ለእግዚአብሔር ይሁን። ያቤጽን የሚያስርልን አንድ ክፍል ማቴዎስ 6:33 ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቅ ፈልጉ፣ ሌላው በሙሉ ይጨመርላችኋል። ያቤጽ was honorable person with honorable prayer። መባረክን ባርከኝ ስንል በዚህ እንድንመላለስ እግዚአብሔር ይርዳን። ቆመን እንጸልያለን። ሰዓታችን በጣም እንደሄደ በጣም ይታወቀኛል። አንድ ግን እጁ ያጠግባል፣ እጁ ያጠግባል። አባት ሆይ እናመሰግናለን፣ እንባርካለን። ታሪካችንን የቀየርክ የለወጥክ እንደገና ደግሞ ወደ ሰፊ ሜዳ እርሻ ያወጣን ሃሌሉያ አንተ ነህና ስምህ ይባረክ። ወገኖቼ እጆቻችንን አንስተን ይህን ጸሎት እንጸልያለን። አቤቱ መባረክን ደግሞ ባርከን፣ ግዛታችንንም ደግሞ አስፋልን። እጅ ደግሞ ከኛ ጋር ትሁን፣ ከስቃይና ከጉዳት ደግሞ ጠብቀን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙንም ደግሞ ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ደግሞም ይራራላችሁ። በአብና በወልድ በመንፈስ ቅዱስም አንድ አምላክ ስም አሜን፣ 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 አሜን። ተባረኩ። ትንሽ ሰዓታችን ሄዷል፣ ግን ፌሎሺፕ አድርጉ፣ አትቸኩሉ። ቅዱሳንን አግኙ፣ ባርኳቸው። በጌታ ሰላም እንሄዳለን።